የሚጻረሩ ሰዎችን አባቶቻቸው ወይንም ልጆቻቸው ወይንም ወንድሞቻቸው ወይንም ዘመዶቻቸው ቢሆኑም እንኳን የሚወዳጁ የልብ ወዳጅ አድርገው የሚይዙ ሆነው አታገኛቸው ማለት ሁሉ ነገር የሚሰራው መቼ ነው? ምን ሲስተካከል ብቻ ነው? ተውሂድ ሲስተካከል ብቻ ነው። እስልምናን ሰውየው በምላሱ ከተናገረ በቀልቡ ከቋጠረ በሰውነቱ ከተገበረ በኋላ ነው። አሽሀዱ አን ላ ኢላሀ ኢለላህ ብሎ ካላህ ውጭ ላለ የሚያርድ ስንት አለ፣ ቀብር የሚያመልክ ስንት አለ። ይህን ሳያስተካክሉ ወደ ሌላ አጀንዳ ህዝቡ መጥራት ነውር ነው፣ አላህ ዘንድ ያስወቅሳል። አላህን ፍሩ ከማለት ውጭ ምንም ልንላቸው አንችልም። አላህን ፍሩ ነው የምንለው። የፍጡራንን ሁሉ ፈጣሪ የሆነውን አላህን ፍሩት ከማለት ውጭ ምን አለ? ግልጽ ከሆነ ማለት ነው። ቢድዓን አስመልክቶ ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? ያው እንግዲህ አረሱ ምን ነበር የሚለው? አላህና መልእክተኛውን የሚጻረር የሆነን ሰው ወዳጅ አድርገው ሲይዙ አታገኛቸውም ነው የሚለው። ረሱል ሰለላሁ ዐለይሂ ወሰለም መቃረን ቢድዓ ማምጣት ምን ያመጣል? እንዲህ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ቢድዓን የሰራ ወይንም ቢድዓ ሰሪን ያስጠጋ ከለላ የሰጠ የአላህ የመላእክቶቹ የሰዎች ሁሉ እርግማን በሱ ላይ ነው አሉ። ኢማሙ ቡኻሪና ሙስሊም ዘግበውታል። አሁንም ረሱል ሰለላሁ ዐለይሂ ወሰለም ኢማሙ ሙስሊም በዘገቡት አሊ ብን አቢ ጣሊብ ረዲየላሁ ዐንሁ ከረሱል ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ያስተላልፋሉ። አራት ሰዎችን አላህ ረግሟቸዋል አሉ። አላህ ረግሞታል ካላህ ሌላ ላለ ያረደ፣ አላህ ረግሞታል በሃይማኖት መሰረት የሌለውን ነገር ያመጣ ሰው ከለላ የሰጠ ሙብተዲን ያስጠጋ ማለት ነው። አላህ ረግሞታል ወላጆቹን የሚረግም፣ አላህ ረግሞታል በመሬት ላይ የተቀመጠ ምልክት ድንበር የሚቀይር። እነዚህ አላህ የረገማቸው አራት ሰዎች ናቸው። ሙብተዲን የሚያስጠጋ ቢድዓ ዲንን ያፈርሳል። ሽርክ ካላህ ሌላ የሚያርድ ተመልከት። ዛሬ ግን ምን ይባላል? ሽርክ የሚያጨማልቀውንም ሰው አንድ ነን ይባላል። ሙብተዲን የሚያስጠጋ ሺዓዎችን ለምሳሌ አንድ ነን የሚሉ ሰዎች አሉ። የጥምት ቡድን አለ። ከሺዓ ጋር አንድ ነን፣ መዝሃቦች ናቸው፣ ጥቃቅን ነገሮች ነው የሚለያየን ይላሉ። አይሸት የምዕመናን እናትን ረዲየላሁ ዐንሃ ይሰድባሉ፣ ይረግማሉ። አቡበክርና ዑመርን ይረግማሉ። ሷሃባን ለሚሳደብ ሰው ጥብቅና ይቆማሉ። እነዚህ ቡድኖች ማለት ነው። አላህ ይምራቸውና እነዚህ ናቸው ታዲያ ኡማውን ካለበት ችግር የሚያወጡት ዓለም ላይ ካላህ ተጠንቀቅ። ሼህ ሙሐመድ ሰዒድ ረስላን ሐፊዘሁላሁ ተዓላ ምን ይላሉ? ቁድስን ነፃ ያወጣ ነፃ ሊያወጣት አይችሉም ቤተል መቅዲስን ማለት ነው። እውነት ነው። ለአላህ ያልሆነ ለፍጡራን አይሆንም፣ ለራሱም አይሆንም። ስለዚህ የዛሬው አርዕስት ለአላህ ብሎ መውደድ፣ ለአላህ ብሎ መጥላት ማለት ነው። ይሁዳዎች ለአላህ ሲባሉ ይጠላሉ፣ የልብ ወዳጅ ተደርገው አይያዙ። ነሷራዎችም እንደዛው፣ ሙሽሪኮችም እንደዛው፣ ሙብተዲዎችም እንደዛው። ላኪን በዱንያ ጉዳይም በተመለከተ አብሮ መኗኗርን በተመለከተ ረሱል ሰለላሁ ዐለይሂ ወሰለም ከይሁዳዎች ከነሷራዎች አብረው ተኗኑረው ዱንያዊ በሆነ ጉዳይ እንዳሳዩት ዱንያዊ በሆነ ጉዳይ ከነሱ ጋር ይኖራል ማለት ነው። የልብ ወዳጅ ተደርጎ ግን አይያዙም፣ ለአላህ ያልሆኑ ለአማኞች ስለማይሆኑ ማለት ነው። ስለዚህ የዛሬው ትምህርት በዚህ ያበቃል። አላህ ሰምተው ከሚጠቀሙ ሰዎች አላህ ሙስሊማን አልአሕያኢን ወልአምዋት اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين وصلى اللهم على نبينا محمد وعلى آله وصحبه وسلم. بسم الله الرحمن الرحيم. الحمد لله رب العالمين. اللهم صل وسلم وبارك على نبينا محمد وعلى آله وصحبه وسلم. إن شاء الله تعالى የኡሱሉ ሰላሳ ክፍል 4 ትምህርት ይሆናል። ባለፉት ሁለት ተከታታይ ክፍል 2 እና ክፍል 3 ትምህርቶች ላይ መልእክተኛውን ስለመታዘዝና አላሁ ሱብሓነሁ ወተዓላን በብቸኝነት ስለማምለክ አይተን ነበር። የዛሬው አርዕስት ሼክ አልኢስላም ሙሐመድ ኢብኑ አብዱል ወሃብ አሳሊሰቱ በሶስተኝነት ብለው ይጀምራሉ። አንደ መን አጣ ምንድነው? አሳሊሰቱ ሶስተኛው ማለት ነው። ላይጁዙ ለሁ አይበቃለትም፣ አይሆንለትም፣ ሊሆንለትም አይገባም፣ ሊያደርገው አይገባም። መዋላቱ የልብ ወዳጅ አድርጎ ሊይዝ መን ሐደ አላህ ወረሱለህ አላህና መልእክተኛውን የሚከራከሩትን የሚጻረሩትን የሚቃረኑትን ሰዎች የልብ ወዳጅ አድርጎ ሊይዝ አይገባውም። እነዛ ሰዎች ማለት
ወለው ካነ ቢሆን እንኳን አቅረበ ቀሪብ የቅርብ ዘመዱ እንኳን ቢሆን ያን ሰው አላህና መልእክተኛውን የሚጻረር የሚከራከር የሚቃረን የሆነን ሰው ወዳጅ አድርጎ መያዝ አይፈቀድለትም የቅርብ ዘመዱም ቢሆን። ወደሊሉ ቀውሉሁ ተዓላ ለዚህም ማስረጃው የአላሁ ስብሓነሁ ወተዓላ ቃል ነው። ላ ተጂዱ ቀውመን ዩእሚኑነ ቢላሂ ወልየውሚል አኺር ዩዋዱነ መን ሓደ አላህ ወረሱለህ ወለው ካኑ አባአሁም አው አብናአሁም አው ኢኽዋነሁም አው አሺረተሁም። በአላህና በመጨረሻው ቀን የሚያምኑትን ህዝቦች አላህና መልእክተኛውን የሚከራከሩ የሚጻረሩ ሰዎችን አባቶቻቸው ወይንም ልጆቻቸው ወይንም ወንድሞቻቸው ወይንም ዘመዶቻቸው ቢሆኑም እንኳን የሚወዳጁ የልብ ወዳጅ አድርገው የሚይዙ ሆነው አታገኛቸውም ማለት። ኡላኢከ ከተበ ፊ ቁሉቢሂሙል ኢማን እነዚያ በልቦቻቸው ውስጥ እምነትን ጽፏል አላሁ ስብሓነሁ ወተዓላ። ወአየደሁም ቢሩሂን ሚንህ ከእርሱ በሆነ መንፈስም ደግፏቸዋል። ወዩድኺልሁም ጀናቲን ተጅሪ ሚን ታሕቲሃ አልአንሃር ኻሊዲነ ፊሃ ከስሮቿም ወንዞች የሚፈሱባቸው ገነቶች በውስጣቸው ዘውታሪዎች ሲሆኑ ያገባቸዋል። ረዲየላሁ አንሁም ወረዱ አንህ አላህ ከነርሱ ወዷል ከእርሱም ወደዋል። ኡላኢከ ሂዝቡላህ እነዚህ የአላህ ህዝቦች ናቸው። አላ ኢነ ሂዝበላሂ ሁሙል ሙፍሊሁን ንቁ የአላህ ህዝቦች እነርሱ ምኞታቸውን የሚያገኙ ናቸው ይለናል አላሁ ስብሓነሁ ወተዓላ። ይህንን አንቀጽ እስቲ አብራርተን እንየው። ይህ አርዕስት ምን ይባላል? አልወላ ወልበራ። አንድ ሰው እምነቱ ከተሟላ በኋላ በአላህ ላይ ሙሉ እምነት ካለው በአላህ ብቸኛ ተመላኪነት ካመነ ከሱ ውጭ በሚመለኩት ሁሉ ከካደ በኋላ የነብዩን ሰለላሁ ዐለይሂ ወሰለም ሱና ሙሉ ለሙሉ ከታዘዘና የእሳቸውን ሱና የሚቃረንን ነገር በጠቅላላ ከተወ የሚያስፈርደው ምንድነው? አላህና መልእክተኛውን የሚቃረኑ ሰዎችን መጥላትና እነሱን ወዳጅ አድርጎ አለመያዝ ነው። ይሄ ነው እንግዲህ ዋጅብ ነው። ወላ ወልበራ ይባላል። ምሳሌውን ስናብራራው አብዱላህ ኢብኑ አባስ ረዲየላሁ ዐንሁ እንዲህ ይላሉ። ለአላህ ብሎ የወደደ ለአላህ ብሎ የተወዳጀ ለአላህ ብሎ የጠላ ለአላህ ብሎ ጠላት ያደረገ ለአላህ ብሎ የሰጠና ለአላህ ብሎ የከለከለ በእርግጥ ኢማኑ ተሟልቷል።